ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። አንድ መረጃ ወጥቷል። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬና ነገ እንደሚከናወኑ ይታወቃል። ዛሬም አትሌቲኮ ደ ማድሪድ ከአርሰናል ጋር ተጠባቂ ጨዋታቸውን የሚያከናውኑ ይሆናል። ከዚህ ጨዋታ አስቀድሞ ከእኩለ ሌሊት በኋላ ነው ይሄ መረጃ የወጣው። አትሌቲኮ ደ ማድሪዶች በአርሰናል ላይ ቅሬታ አቅርበዋል ተብሏል። የቅሬታቸው ምክንያት ምንድን ነው የሚለውን አጠር ባሉ ደቂቃዎች ላይ እንመለከተዋለን። እንግዲህ አትሌቲኮ ደ ማድሪዶች ልምምድ እያከናወኑ ነበረ በኤምሬትስ። ያው በእርግጥ በቻምፒየንስ ሊግ ውድድር ላይ ኤምሬትስ ተብሎ አይጠራም፣ አርሰናል ስታዲየም በሚል ነው የሚጠራው። ሆኖም ታዲያ በዚህ ስታዲየም ላይ አትሌቲኮ ደ ማድሪዶች ልምምድ ካከናወኑ በኋላ ልምምድም እያከናወኑ በነበረበት ጊዜ በመልበሻ ክፍል የውሃ እጥረት እንደነበረ በቻምፒየንስ ሊጉ የጨዋታ ልምምዳቸው ላይ ይሄ ነገር እንዳጋጠማቸው አትሌቲኮ ማድሪዶችም ቅሬታ እንዳቀረቡ ተገልጿል። ትላንትና ነበረ እንግዲህ ሰኞ ዕለት ልምምድ ሲያደርጉ የነበሩት። ነገር ግን በመልበሻ ክፍል ውስጥ በቂ የውሃ አቅርቦት አልነበረም። ከዛ ባለፈ ደግሞ ሙቅ ሻወር ወይም ደግሞ የፈላ ውሃ ሻወር ማግኘት አለመቻላቸውም ጭምር ነው የተገለጸው። ከዛ ባለፈ ሙቅ ሻወር አለማግኘታቸው በመልበሻ ክፍል ውስጥ እንደ አንድ ቅሬታ ያቀረቡበት ነገር ነበር። በእርግጥ አርሰናል በ40 ደቂቃዎች ውስጥ ይህንን ችግር ለመፍታት ሙከራ አድርጓል። ሆኖም ግን በተለይም ልምምዱን እስከሚጨርሱ ድረስ የውሃ እጥረት እንዳጋጠማቸውም ጭምር ነው በዲዮጎ ሲሞኔ አትሌቲኮ ደ ማድሪድ በኩል የተገለጸው። አርሰናል እግር ኳስ ክለብም የላሊጋውን ክለብ ይቅርታ ጠይቋል። በተለይም ደግሞ በቂ የውሃ አቅርቦት አልነበረም፣ ሙቅ ሻወርም አልነበረም በሚል ላቀረቡት ቅሬታ አርሰናሎች ይቅርታ ጠይቀዋል። የዩኤፋ ወይም ደግሞ የአውሮፓ እግር ኳስ ማህበር በቂ የሆነ የውሃ አቅርቦት እንዲኖር ከዛ ባለፈ ደግሞ ሙቅ ሻወር እንዲኖርም ጭምር ደግሞ ክለቦችም ያንን እንዲያቀርቡም ጭምር ያስፈልጋል የሚል ሀሳብ አለው። ነገር ግን ደግሞ በአርሰናል በኩል ትላንት ይህን ነገር አላገኙምና እንደዚህ አይነት ቅሬታዎች ነበሯቸው። አርሰናል እንግዲህ ከአትሌቲኮ ደ ማድሪድ ጋር በቻምፒየንስ ሊጉ ዛሬ ተጠባቂ ጨዋታቸውን የሚያከናውን ይሆናል። ያው እንደዚህ አይነት ነገሮች አልፎ አልፎ ያጋጥማሉ፣ ሁሌም የሚያጋጥሙም ባይሆን በተለይ ደግሞ በአውሮፓ አንዳንዴ እንደዚህ አይነት ነገሮች ሊያጋጥሙ ይችላል እና ያው ሆን ተብሎ የሚደረጉ ነገሮች አይደሉም። ያው ከሆነ ሾርቴጅ ጋር ተያይዞ የሚመጡ ነገሮች ሊሆኑ ይችላሉና ያ ነው የተፈጠረ ሊሆን የሚችለው። ምናልባት እንደ አፍሪካ ባሉ ሀገራት ላይ እንደዚህ አይነት ነገሮች ቢፈጠሩ ያው ብዙ ጊዜ እንደዚህ አይነት የወከባ ጊዜያትም ስለሚኖሩ ያ ነገር አፍሪካ ላይ የተለመደ ሊሆን ይችላል። በአውሮፓ ግን ብዙ ነገሩ ስታንዳርዱን የጠበቀ ስለሆነ አንዳንዴ ነው እንደዚህ አይነት ነገር ሊያጋጥም የሚችለውና ይህን ነገር በዛ በኩል ማየቱ የተሻለ ይመስለኛል። እንግዲህ እንደምታውቁት አርሰናል ከስፔን ቡድኖች ጋር ሲጫወት ጥሩ ሪከርድ አለው። በባለፉት ጊዜያት እንኳን 6 ጨዋታዎችን አከናውኖ 6ቱንም አሸንፏል። ሴቪያን 2 ጊዜ እንዲሁ ደግሞ ሪያል ማድሪድን 2 ጊዜ፣ ዢሮናን እና ዘንድሮ ደግሞ አትሌቲክ ቢልባውን አንዳንድ ጊዜ ማሸነፍ ችሏል። ዛሬስ ምን አይነት ውጤት ይመዘገባል የሚለውን ጉዳይ ደግሞ እንደዚሁ አብረን የምንመለከተው ይሆናል። የውጤት ግምቶቻችሁን ጻፉልን። ለቻናሉ አዲስ ከሆናችሁና እንደዚህ አይነት መረጃዎች ቶሎ ቶሎ እንዲደርሷችሁ የምትፈልጉ ከሆነ ዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ፈጣሪ ቢፈቅድ ምሽት ላይ እንገናኛለን በቀጥታ ስርጭት ፕሮግራም። እስከዛው ቻናሉን ሰብስክራይብ በማድረግ አብራችሁ እንድትቆዩ የአክብሮት ግብዣችን ነው።